ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተሰራች የተለካች ከመጥና ተለክታ ከዚህ አትለፊ ከመኢትተአደው ሞሰና ከልኳ ከመስመሯ እንዳታልፍ ማንም ትዝ ያለውን እንዳያወራ የገመተውን እንዳይቀባጥር የተመኘውን ሁሉ እንዳይለፈልፍ የተለካ የተመጠነ የተወሰነ የተሰፈረ ሕግ ያላት ቤተክርስቲያን ናት። ግጻዌ የሚባል መጽሐፍ አለ በቤተክርስቲያናችን። ደህና አደራችሁ? እየሰማችሁ ነው? ግጻዌ የሚባል መጽሐፍ አለ። መጽሐፈ ግጻዌ ይባላል። ይሄ በየሳምንቱ 3 ሐሳቦች አሉበት። አንደኛ የክብረ በዓል ስለ ክብረ በዓል የሚናገር አለበት። ክብረ በዓል ማለት በዓመት የምናነግሳቸው ታላላቅ በዓላት እንደ ትንሣኤ፣ እንደ ልደት፣ እንደ ጥምቀት ያሉ እንደ ታኅሳስ ገብርኤል፣ እንደ ኅዳር ሚካኤል እንደዚህ አይነቶቹን የክብረ በዓላቱን ምን እንዘምር፣ ምን እንስበክ፣ ምን እናንብብ፣ ምን እንቀድስ፣ ምን የሚለውን ተሰፍሮ ተለክቶ ተቆጥሮ ተቀምጧል። በሁለተኛ ደረጃ የወር በዓል ይባላል። ልክ አሁን ዛሬ ቅዱስ ጊዮርጊስ ነው፣ የወር በዓል ነው። ክብረ በዓሉ በሚያዝያ ነው፣ ገና ነው። ይሄን በሚመለከትም የተዘጋጀ አለ። በሶስተኛ ደረጃ የሰንበት አለ። በዓመት 52 ሰንበታት አሉ። ለመኮን የሚባል ደግሞ ሌላ ተጨማሪ አለ። ከዚያ ጋር ሲቆጣጠር ወደ 80 የሚደርሱ መዝሙሮች አሉ። በዛ ልክ ደግሞ ከአራቱ ወንጌላውያን ከማቴዎስ፣ ከማርቆስ፣ ከሉቃስ፣ ከዮሐንስ ተቆንጥሮ የወጣ ከቅዱስ ጳውሎስ 14 መልእክቶች ከ7ቱ መልእክታት ከግብረ ሐዋርያትም ጭምር ደግሞ እንደገና የምናነበው የተሰፈረ የተለካ የተቆጠረ ምንባብ አለ። ያ የሚገለጥበት ግጻዌ ይባላል መጽሐፉ። በግጻዌ መሰረት ዛሬ ዘመነ ጽጌ ውስጥ ነው ያለነው። በዘመነ ጽጌ ከሚዘመሩ መዝሙሮች መካከል አንደኛው ላይ ደርሰናል። ዛሬ ሰንበት ነው። ቅድም እንዳልኳችሁ ለዛሬ የተመደበ ወንጌል የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ነው። ምናልባት ምዕመናን ይሄ ለምን ይጠቅማል ካላችሁኝ፣ ይሄ ወንጌል በዛሬው ቀን በመላው ዓለም ባለችው ቤተክርስቲያን የተነበበው ይህ ወንጌል ነው። አሜሪካ ብትሄዱ፣ አውሮፓ፣ አፍሪካ ብትሄዱ፣ እዚህ ሀገር አስመራ ብትሄዱ፣ መቀሌ፣ ባህር ዳር ብትሄዱ፣ አዋሳ የተነበበው ይህ ወንጌል ነው። ይሄ ለምን ይጠቅማል ሲባል ሰዎች የግል ሐሳባቸው እንዳይጨምሩ፣ የግል ፍላጎታቸው እንዳይጨምሩ፣ ሌሎቹን ሃይማኖቶች እንደበላው በሶ የበታተናቸው ማዕከላዊነትን ማጣት ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕከላዊነት ያላት ቤተክርስቲያን ናት። በፓትርያርክ የምትመራ ሲኖዶስ ያላት፣ ጳጳሳት ያሏት፣ ሀገረ ስብከት አጥቢያ ያላት፣ ከታች እስከ ላይ ድረስ መዋቅር የተዘረጋላት። የሚገርማችሁ መንግስት በአውራጃ፣ ወረዳ፣ ክፍለ ሀገር ብሎ እንዲህ ያስተዳደር ልክና መልክ ከመያዙ በፊት አስቀድማ ልክና መልኩን ያሳየስ አስተዳደሩን ያስተማረች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ስለዚህ አሁን ቅድም እንደተናገርኩት ዛሬ የተነበበ ወንጌል የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ነው። እንደምታውቁት ጌታ ከጽንስ ጀምሮ እስከሚያርግ ድረስ 33 ዓመት ከ3 ወር በምድር ላይ ሲኖር ያስተማረው ጥልቅ ትምህርት፣ ያደረቀው ድንቅ ተአምር፣ የሰራው በጎ ሥራ በአራቱ ወንጌላውያን ተጽፏል። በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ። እነዚህ አራት ወንጌሎች በጥቅሉ 89 ምዕራፎች አሏቸው። የጌታ ትምህርት ያልቀለለ ያልከበደ ከአቅም በላይ ሆኖ የማያስጨንቅ ከአቅም በታች ሆኖም የማይናቅ ልብ የሚመታ ሕይወት የሚለውጥ የጌታን ትምህርት ሰምተው ራሳቸውን ያልጠየቁ ሰዎች የሉ። ክፉ ሰዎች ካልሆኑ የዘጉ የቆለፉ ሰዎች ካልሆኑ በስተቀር የጌታ ትምህርት ቅድም እንዳልኳችሁ የተወሳሰበ አይደለም፣ የረቀቀ የመጠቀም አይደለም። በሰዎች አእምሮ አስተሳሰብ ልክ ተሰፍሮ ተለክቶ የተሰራ። ስለዚህ ትምህርቱ ምሳሌ ሁለት አይነት ትምህርት ነው። አንደኛው ደረቅ ትምህርት ይባላል። ሁለተኛው ምሳሌያዊ ትምህርት ይባላል። በአብዛኛው ምሳሌያዊ ትምህርት ይቀለዋል። የሚገርማችሁ ነገር ኩሽና ገብቶ ጓዳ ገብቶ በእርሾ መስሎ አስተምሯል። ወንዝ ወርዶ በአሳውና አሳው በሚጠመድበት መረቡ መስሎ አስተምሯል። ሱቅ ገብቶ በነጋዴዎች ቁሳቁስ መስሎ አስተምሯል። በቡኮ መስሎ አስተምሯል። በጣም ቀላል የሚባል ነገር ግን የማይረሳ። ምክንያቱም የትምህርት መሰረታዊ ዓላማ 3 አይነት ለውጥ ማምጣት ነው። ደህና አደራችሁ? እየሰማችሁ ነው?
ሶስት አይነት ለውጥ ማምጣት ነው። አንድ ሰው ተምሯል ሲባል ሶስት አይነት ለውጥ ማምጣት አለበት። አንድ ሰው ዩኒቨርሲቲ ገብቶ በዲግሪ ጭኖ ሲወጣ ጭንቅላቱ ከስቶ ሰውነቱ ወፍሮ ከወጣ ደልቦ ነው የወጣው ማለት ነው። ይሄ በጣም አደገኛ ነው። አንዳንድ ጊዜ ሱፍ መልበስ አይደለም አስተሳሰቡ ቡትቶ ለብሶ ሱፍ ለብሶ ቢመረቅ እሱ ቆሻሻነት ይባላል። ሰውነቱ ወፍሮ ጭንቅላቱ ከስቶ ባዶውን ከወጣ አደገኛ። ምክንያቱም ኪሱ ከሞላ የነፍሱ መጉደል፣ ሆዱ ከጠገበ የአይምሮ መራቅ፣ ህሊና ሰውነቱ ከለበሰ የህሊናው መራቆት የማያስጨንቀው ተራ ትውልድ ይፈጠራል ማለት ነው። የክርስቶስ ትምህርት በሶስት ነገሮች ላይ የተመሰረተ ነው። አንድ አስተሳሰብን መለወጥ፣ ሁለት አነጋገርን መለወጥ፣ ሶስት አሰራርን መለወጥ፣ በሐሌው በነቢብ በገቢር ማለት ነው። ይሄ የትምህርት ውጤት ነው። ዛሬ በሀገራችን ዘመናዊ ትምህርቱም ሆነ መንፈሳዊ ትምህርት ለውጥ ያላመጣውና የሥነ ጽሑፍ ውድድር የመሰለ ስብከት ውስጥ የገባ ነው እነዚህ ለውጦች ማምጣት ባለመቻላችን ነው። ሰዎች ተሰብከው አስተሳሰባቸው አይለወጥም፣ ንግግራቸው አይለወጥም። ተሳዳቢ ሆነው ሂደው ተሰብከውም ሲመጡ ተሳዳቢዎች ነው። ከቆመበት ነው የሚቀጥሉት። የሚገርማችሁ ነገር ይሄ የትምህርቱ ችግር ነው። ትምህርት ቤት ሲገባ ያልተለወጠ ተማሪ መምህሩ ነው ሲወጣ ሳይለወጥ ነው የሚወጣው። ነገር ግን ትምህርት ሐዋርያው ቅዱስ ጳውሎስ እንዳለው በልባችሁ መታደስ ተለወጡ፣ ንጹሕ ልብ ፍጠርልኝ ሲል ጌታ አስተሳሰብ ይለወጣል። ሰዎች ልብሳቸውን ይቀይራሉ፣ ቤታቸውን ያጸዳሉ። አይምሯቸው ግን ቆሽሾ ሸረሪት አድርቶበት በረሮ አድርቶበት ቆሽሾ ትቢያ ነፍቶበት አቧራ ነፍቶበት የሚገኘው ጭንቅላት የሚጸደው በትምህርት ነው እና ጌታ ስራዬ ብሎ ነው ያስተማረው። ቅድም እንደተናገርኩት ያልተወሳሰበ ያልተራቀቀ ሰዎችን ከብሎ የማያስጨንቅ ከአቅም በታችን ብሎ ደግሞ ይሄ ምንድነው ተብሎ የማይናቅ እንግዲህ ትምህርቱ 2000 ዓመቱ ነው። ዛሬም ትኩስ ነው፣ ይበላል። ዛሬም ሕያው ነው፣ ይፈውሳል። ዛሬም የወደቁትን ያነሳል። ዛሬም የረከሱትን ይቀድሳል። ዛሬም የተሰበሩትን ይጠግናል። ዛሬም የጠፉትን የት ነኝ ያለሁት ምን እየሰራው ነው ብለው ራሳቸውን ገምግመው ህሊናቸውን ከህሊናቸው ጋር ታርቀው ከሰው ጋር ታርቀው ከፈጣሪያቸው ጋር ታርቀው በምድር የተረጋጋ የሰከነ ሕይወት እንዲኖሩ ከሞት በኋላ ደግሞ የተረጋገጠ ዋስትና ያለው ሰማያዊ ተስፋ እንዲኖራቸው የሚያደርገው የትምህርቱ ሁኔታ ነው እና ጌታ በዚህ ትምህርት ምንድነው ያስተማረን? ቅድም መምህራችን እንደነገሩን በዘመኑ ለነበሩ ሰዎች በእነሱ በኩል ለእኛ ነው የደረሰ እና ሰውየው ብእሲ በዓለ ወይን በአንድ ባለ ሀብት ነው። ሰፊ የወይን ቦታ ያለው ነው። ለሰዎቹ ይህን ወይን ቦታ አልሙ፣ አብረን ተጠቅማችሁ ጥቀሙ ብሎ ሰጥቷቸው ሄደ። የሚገርም ቅድም እንዳልኳችሁ የተወሳሰበ አይደለም፣ የረቀቀ መጠቀም አይደለም። በሰዎች አይምሮ አስተሳሰብ ልክ ተሰፍሮ ተለክቶ የተሰራ። ስለዚህ ትምህርቱ ምሳሌ ሁለት አይነት ትምህርት ነው። አንደኛው ደረቅ ትምህርት ይባላል። ሁለተኛው ምሳሌያዊ ትምህርት ይባላል። በአብዛኛው ምሳሌያዊ ትምህርት ይቀለዋል። የሚገርማችሁ ነገር ኩሽና ገብቶ ጓዳ ገብቶ በእርሾ መስሎ አስተምሯል። ወንዝ ወርዶ በአሳውና አሳው በሚጠመድበት መረቡ መስሎ አስተምሯል። ሱቅ ገብቶ በነጋዴዎች ቁሳቁስ መስሎ አስተምሯል። በቡኮ መስሎ አስተምሯል። በጣም ቀላል የሚባል ነገር ግን የማይረሳ። ምክንያቱም የትምህርት መሰረታዊ ዓላማ ሶስት አይነት ለውጥ ማምጣት ነው። ደህና አደራችሁ? እየሰማችሁ ነው? ሶስት አይነት ለውጥ ማምጣት ነው። አንድ ሰው ተምሯል ሲባል ሶስት አይነት ለውጥ ማምጣት አለበት። አንድ ሰው ዩኒቨርሲቲ ገብቶ በዲግሪ ጭኖ ሲወጣ ጭንቅላቱ ከስቶ ሰውነቱ ወፍሮ ከወጣ ደልቦ ነው የወጣው ማለት ነው። ይሄ በጣም አደገኛ ነው። አንዳንድ ጊዜ ሱፍ መልበስ አይደለም አስተሳሰቡ ቡትቶ ለብሶ ሱፍ ለብሶ ቢመረቅ እሱ ቆሻሻነት ይባላል። ሰውነቱ ወፍሮ ጭንቅላቱ ከስቶ ባዶውን ከወጣ አደገኛ። ምክንያቱም ኪሱ ከሞላ የነፍሱ መጉደል፣ ሆዱ ከጠገበ የአይምሮ መራቅ፣ ህሊና ሰውነቱ ከለበሰ የህሊናው መራቆት የማያስጨንቀው ተራ ትውልድ ይፈጠራል ማለት ነው። የክርስቶስ ትምህርት በሶስት ነገሮች ላይ የተመሰረተ ነው። አንድ አስተሳሰብን መለወጥ፣ ሁለት አነጋገርን መለወጥ፣ ሶስት አሰራርን መለወጥ፣ በሐሌው በነቢብ በገቢር ማለት ነው። ይሄ የትምህርት ውጤት ነው። ዛሬ በሀገራችን ዘመናዊ ትምህርትም ሆነ መንፈሳዊ ትምህርት ለውጥ ያላመጣውና የሥነ ጽሑፍ ውድድር የመሰለ ስብከት ውስጥ የገባ ነው እነዚህ ለውጦች ማምጣት ባለመቻላችን ነው።
ሰዎች ተሰብከው አስተሳሰባቸው አይለወጥም፣ ንግግራቸው አይለወጥም። ሰላም ዋላችሁ። አንድ ጸሐፊ ታገል ሰይፉ የሚባል ወንድማችን የምንወደው ምን አለ አንድ ጊዜ ሲናገር ፈረንጆቹ ላፕቶፑ ልጆቻቸው እንዳያበላሹባቸው ይደብቃሉ አለ። እኛ ደግሞ ልጆቹ ላፕቶፑ እንዳያበላሹት ነው የምንደብቀው እና ብዙ ስለ ቁሳቁስ ሰው ይጎዳ ብለን ነው የምንጨነቅ። እቃው ተሰበረ እንጂ የምንለው ሰው ተሰበረ ብለን አንጠይቅም። እና ለማንኛውም መጨረሻ ላይ ሰውየው መልእክተኞቹ ልኮ ስላልተሳካ ልጁን ላከ ነው ባጭሩ። ልጁን ላከ። ምክንያቱም ልጅ ማለት ምትክ ነው፣ ወራሽ ነው። ያፍርዎ ያፍሩታል፣ ያከብሩታል፣ ይሰሙታል፣ ይታዘዙታል ብሎ እሱን ላከ። እንደውም ሰዎቹ ክፋት ጨምረው ተንኮል ጨምረው ይሄ ወራሹ መጣ፣ ይሄን ከገደል አባቱ ማርጅቷል ይሞታል፣ ይሄን ወራሹን ከገደለው ንብረቱ የኛ ይሆናል ብለው ከወይኑ ቦታ አውጥተው እዛ ብንገለው ደሙ ወይኑ ያደርቅብናል፣ የሰው ደም መጥፎ ነው ብለው ከወይኑ ቦታ ውጭ አውጥተው ገደሉት። ሰውየው ልጁን ደብድበው ገደሉት። ባጭሩ ምዕመናን እኔ ቅድም ታሪኩን እሳቸው ስለተረኩላችሁ በዚህ ጊዜ ማጥፋት ያለብን አይመስለኝም፣ ጊዜውንም ለመጠቀም ምዕመናን። እግዚአብሔር ለኛ ያላደረገው ነገር የለም። የዚህ የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ ያለውን ለመረዳት ትንቢተ ኢሳይያስ ምዕራፍ 5 ግልባጩ ተጽፏል። ይገርማችሁ በብሉይ ኪዳን እዛ ላይ ምን ይላል? ወይኔን ለወይኔ ይላል ጌታ፣ ለወይኔ ሁሉን ነገር አደረኩለት፣ አጠራጠርኩለት፣ መጥመቂያ አዘጋጀሁለት፣ ማይፈደ መጠበቂያ ማማ ሰራሁለት፣ ወሰመሎ አቀብተ ጠባቂ አደረኩለት። ለመሆኑ አንድ ሰው ለወይኑ ይሄን ሁሉ እንክብካቤ የሚያደርገው ምን እንዳደርግለት ነው? ምዕመናን ፍሬ እንዲሰጠው ነው አይደለ? ትረዱኛላችሁ? አንድ ሰው ግቢው አንድ ተክል ተክሎ ለምሳሌ ግቢ ያላችሁ ሰዎች እንደ ኮክም ሆነ ሌላም ተክል ተክላችሁ ማዳበሪያ ታደርጉለታላችሁ፣ ውሃ ታጠጡታላችሁ። ይሄ ውሃ ማጠጣታችሁ ማዳበሪያ ማድረጋችሁ የዚህ ሁሉ የዞረ ድምር ውጤት ማጠቃለያው ምን ማግኘት ነው? አቤት ምን ማግኘት ነው? ፍሬ ማግኘት ነው። እንግዲህ እግዚአብሔር በብሉይ ኪዳን በኢሳይያስ አድሮ የነገረን ይሄ ነው። ለእስራኤላውያን መና ከደመና ወረደ፣ ውሃ ካለ ታፈለቀ። ትምህርት በስጋቸው እንዳይረባቸው መና ዘነበላቸው፣ እንዳይጠማቸው ውሃ ፈለቀላቸው። አይምሯቸው፣ ነፍሳቸው፣ ሕሊናቸው እንዳይራብ የእግዚአብሔርን ቃል በማጣት እንዳይጎዱ ነቢያትን አደረገላቸው። አስታራቂ እንዳያጡ ካህናትን መደበላቸው። ስርዓቱን ሰጣቸው። 10ቱ ትእዛዛት ሰጣቸው። ሁሉን ነገር አደረገላቸው። ናሁ ጸናሕክዎ ለወይኔ ይፍሬ አስካለ፣ ወይኔ ፍሬ እንዲሰጥ ጠበቅኩት ያፈራል ብዬ ወፈረየ አስዋከ። መጨረሻ ላይ ግን እሾህ አብቅሎ አገኘሁት አለ። ለመሆኑ ምዕመናን እግዚአብሔር ለኛ ያላደረገው ነገር አለ ወይ? ይሄ ጎሎብሃል፣ ይሄን አስቀርተህብናል ብለን ለክስ ለአመፅ የሚመች አምላክ ነው ወይ እግዚአብሔር ሲባል አይደለም። እግዚአብሔር ለሰው ሁለት አይነት ስጦታ ሰጥቷል። አንደኛ በመጀመሪያ የፈጠረውን ሰጥቷል። አዝርቱን፣ አትክልቱን፣ እጽዋቱን ብሉ ጠጡ ብሎ ተደሰቱ ብሎ ሰጥቷል። እግዚአብሔር አበባውን አይናችን እንዳይራብ ሆዳችን እንዳይራብ እንዳንጠማ የምግቡ አይነት የአትክልቱ አይነት የስጋው የወተቱ አይነት ዓለምን ያጥለቀለቀው ምግብ በጠቅላላ ሊቁ ዮሐንስ አፈወርቅ እንዳለው በማመልከቻ የተፈጠረ አይደለም። እግዚአብሔር የሚራብ ሆድ ሲፈጥር የሚበላ እህል ሲፈጥር የሚራብ ሆድ ፈጥሯል። የሚጠጣ ውሃ ሲፈጥር የሚጠማ ሰውነት ፈጥሯል። የሚታይ ብርሃን ሲፈጥር የሚያይ አይን ፈጥሯል። የሚሰማ ንግግር ሲፈጥር የሚሰማ ጆሮ ፈጥሯል። እግዚአብሔር አስውቦ አስጊጦ አሳምሮ ነው የፈጠረን። እግዚአብሔር ይጎደለብህ የማይባል ድንቅ አምላክ ነው እግዚአብሔር። በልቆ ለእግዚአብሔር ግሩም ግብርከ፣ እግዚአብሔርን ስራ ግሩም ድንቅ ነው በሉት ብሎ ቅዱስ ዳዊት እንደተናገረ ግሩም ድንቅ አድርገህ ፈጥረኸኛልና አመሰግናለሁ ብሎ አሁንም በሌላ መድረክ መዝሙር እንደተናገረው እግዚአብሔር በመጀመሪያ ደረጃ ይህን ሁሉ እሁድ ጀምሮ ዓርብ ያጠናቀቀውን ፍጥረት በጠቅላላ ፈጥሮ ብላ ጠጣ ግዛ ንዳ ብሎ ምክትል ፈጣሪ አስተዳዳሪ አድርጎ የሾመው ሰውን ነው።
ይሄ መጀመሪያው ስጦታ ነው ምእመናን። ነገር ግን እግዚአብሔር በዚህ ስጦታ የሰዎች ሕሊና እንዳላረፋየ፣ የሰዎች ነፍስ እንዳልጠገበ፣ ሕሊናቸው እንዳላረፋየ በአዳም ውድቀት ምክንያት። ምክንያቱም ሰው በመብላቱ በመጠጣቱ በመልበሱ ጥያቄው ሊመለስ አይችልም። ምግብ፣ ልብስ፣ መጠለያ፣ ውድ ቤት መስራት፣ ውድ መኪና መያዝ፣ ገንዘብ ማከማሸት፣ እነዚህ ሁሉ ዝና፣ ሹመት፣ ስልጣን፣ ውበት፣ እነዚህ ሁሉ ለሕሊና እርካታ፣ ለአእምሮ እረፍት፣ ለመንፈስ እርጋታና ጸጥታ ማረጋገጫ ዋስትና ሊሆኑ አይችሉም ምእመናን። እግዚአብሔር ለዚህ ነው ከሰማይ ወረደ፣ ከድንግል ተወለደ፣ ሰው ሆነ። እኛ ባለፍንበት መንገድ ሁሉ አለፈ። ሰርግ ቤት አየነው፣ ለቅሶ ቤት አየነው፣ በሽተኛ ሲጠይቅ አየነው፣ ወንዝ ለወንዝ ሲንከራተት፣ ተራራ ሲወጣ፣ አቀበት ሲወጣ አየነው። እግዚአብሔርን ማንን ለማዳን? ሰውን ለማዳን። ይህን ሁሉ አድርጎ ቀራንዮ ላይ ተሰቅሎ ስጋውን ቆረሰ፣ ደሙን አፈሰሰ፣ እጅግሩን ለስረት አፉን ለሐሞት ሰጥቶ አዳነን። ይሄ ሁለተኛው ስጦታ ነው። ባጭሩ ከዚህ በፊት እንደተናገርኩት ሌላውን ፍጥረት ብሉልኝ ጠጡልኝ ብሎ ፈጠረ። ይሄ እንዳላጠገበን፣ እንዳላረካን፣ እንዳላሳረፈን፣ እፎይታ እንዳልሰጠን ሲያይ መጨረሻ ላይ ብሉኝ ጠጡኝ ብሎ መጣ። ራሱ ግብዣ፣ ራሱ ጋባዥ ሆኖ መጣ እግዚአብሔር። ራሱ መጋቢ፣ ራሱ ምግብ ሆኖ መጣ እግዚአብሔር። ራሱ መጠጥ፣ ራሱ አሳላፊ ሆኖ መጣ እግዚአብሔር። ስጋዬን የበላ ደሜን የጠጣ የምን ሕይወት አለው አለ? የዘላለም ሕይወት አለው አለ እግዚአብሔር። ለዚህ ነው አሁን እነዚህ ሰዎች ቅድም ጠባቂ አደረገ እግዚአብሔር። እኛን እኮ በስጋችን ይሄን ሁሉ ነገር አደረገ። ሙሉ ሰውነት አሳምሮ ፈጠረ። አየሩ የምንተነፍሰው አየር፣ ብርሃኑ፣ የምንጠጣው ውሃ፣ ይሄ ሁሉ በነፃ በልግስና ከሱ የተገኘ ነው። ነገር ግን ይሄ ሁሉ ሐዋርያው ቅዱስ ጳውሎስ እንዳለው መጣ ወርሶ በእንቲአነ፣ መጀመሪያ የእሱ የሆነውን ሰጠን፣ መጨረሻ ላይ ግን እሱን ራሱን ሰጠን። መጀመሪያ በእጁ የፈጠረውን በቃሉ የፈጠረውን ሰጠን። መጨረሻ ላይ ግን እጁን ሰጠን፣ ቃሉን ሰጠን። ብሉኝ ጠጡኝ፣ በልታችሁኝ ጥገቡ፣ ጠጥታችሁኝ ይርኩ፣ ለምሳችሁኝ ከመራቆት ነፃ ሁኑ ብሎ ማረጋገጫ ሰጠ እግዚአብሔር። ለዚህ ነው አሁን እነዚህ ሰዎች ግን መልእክተኞቹ ሁሉ ገደሉ። ዛሬ የእግዚአብሔር ቃል ያልተሰበከበት የለም። ቅድም ወንድማችን እንደተናገረው እኔም ይገርመኛል። እኔ አሜሪካ ስመላለስ አሜሪካን ሀገር የሚገርማችሁ ነገር እዛ ሀገር የተወለዱ ልጆች መርጌቶቹ ነዋል። መዝሙር ይቆማሉ፣ ማህሌት ይቆማሉ። ምእመናን እንደው መዝሙር ሲባል በጣም ከይቅርታ ጋር እንዳትቀየሙ ዘማሪዎቹ፣ ይሄ ወጣቶቹ የሚዘምሩትን የአማርኛው መዝሙር እያልኳችሁ አይደለም። በጣም ይቅርታ። ሁለት ዝማሬ መዝሙር የሚባለው ውስጥ ቅዱስ ያሬድ ከብሉይ ለቅሞ ከሐዲስ ቀስሞ ከመጻሕፍተ ሊቃውንት ከመጻሕፍተ መነኮሳት ከሱ በፊት ከተጻፉ ገድላት ቀምሞ ያዘጋጀው ንባቡ ጆሮ የሚሞላ ምስጢሩ አእምሮ የሚያጠግብ ዜማው ሕሊናን የሚያረካ ቀለም አለ። በግዕዝ ቋንቋ መዝሙር የምንለው ያንን ነው። ለምሳሌ የዛሬው መዝሙር ጸገየ ወይን ይባላል። ወይኑ አበበ። ይህን ሰሞን ተራራው የሚያብብበት ሜዳው በአበባ የሚሸፈንበት ይህን ሁሉ ያደረክ እኮ ጌታ ሆይ አንተ ነህ። እኛን በጠይም በጥቁር በቀይ ቆዳ ያስዋብክ፣ ምድሩን በተለያየ አበባ የሸፈንክ፣ ዘመናትን የምትቀያይር፣ ክረምቱን አሳልፈ በጋውን ያመጣህ፣ ሌሊቱን አሳልፈ ቀኑን ያመጣህ፣ የጊዜያት ባለቤት፣ ሰማይን በከዋክብት ምድርን በአበባ ያስጌጥክ ያሸበረክ አንተ ነህ ብለን የምናመሰግንበት ዘመኑን ያመጣጠነ ጊዜውን ያመጣጠነ መዝሙር ይዘመራል። እና ዛሬ ቅድም እንደተናገርኩት እግዚአብሔር ለኛ ያላደረገው ነገር የለም፣ ያልተሰበከ ስብከት የለም። በእውነት እንደነ መምህር ነቃ ጥበብ አይነት አንደበተ ርቱዕ ቢናገሩ የማይጠገቡ ያመኑትን ያወቁትን ማስረዳት የሚችሉ እኛ በተለይ እንደው እገሌ ወጣ እገሌ ገባ ስንል እጥፍ አድርጎ መካሽ አድርጎ ያስነሳል እግዚአብሔር። እንደነ መምህር ነቃ ጥበብ አይነት፣ እንደነ መምህር ሄኖክ ኃይሌ፣ እንደነ ብርሃኑ አድማስ፣ እንደነ ያረጋል አበጋዝ አይነት እሳት የላሱ ወጣቶች አመጣ እግዚአብሔር። ምስጋና ይገባው ወገኖች። የነዚህ ሁሉ ሰባኪያን መምጣት ጥቅም አለው በጣም። ነገር ግን በሌላ በኩል ደግሞ እየሰማናቸው ነው ወይ? እኔ አሁን ሰሞኑን ስለ ስዕል ውይይት ነበር በየመድረኩ ላይ። የእመቤታችን ስዕል ተቀደደ። ምክንያቱም
መጀመሪያ ይችን ስዕል ከመቀደዷ በፊት እሷ የሚነግራት አታ ነው እንጂ ህሊናዋ ተቀዷል፣ ማንነቷ ተቀዷል፣ ሰብናዋ ተቀዷል። ማህበረሰቡ ሞራሉ፣ ስነ ምግባሩ፣ ማንነቱ ተቀዷል። ማንነቱ የተቀደደ ሰው ደግሞ ስዕል ቢቀድ አይገርምም። እግዚአብሔር አንጠልጥሎ ሰቅሎ የገደለ የሰው ልጅ ስዕል ቀደደ ተብሎ ሊደነቅ አይገባም። ሰይጣን ሌላም ነገር ያደርጋል። ነገር ግን እኔ ሄኖክ ኃይሌ በዛ በዩቲዩቡ ስለ ስዕል ያስተማረውን ትናንትና በቀደም ነው ሰው የላከልኝ ነው የሰማሁት። ያን ታዳምጣላችሁ፣ ትሰማላችሁ፣ ትከታተላላችሁ። እናንተ የምትሰሙት ቅርሻቱን ነው። እውነቱን ለመናገር እነዛ ከዚህ ወጥተናል ብለው የሚቀረሹትን ልጆች ለምን ትሰሙቻለን? እኔ ባለፈው ተናግሬያለሁ። ከመስመር የወጣ ፍሬን የበጠሰ መኪና ቀይ መስመር ለምን አለፈ ይባላል። ደህና አደራችሁ። መኪና ሲነዳ ስንት አይነት መብራት ነው ያለው? አይናሞች ስንት አይነት መብራት ነው ያለው? አንደኛ ረጅም አይታየውም ብለህ ማታጭበረብረኝ። ስነ ስርዓት ቀይ አለ አይደለ? ቀዩ ምንድነው? ቀይ ሲበራ ምንድነው? ቁም ነው አይደለም? አረንጓዴስ? አቤት ሂድ። ቢጫስ? ተጠንቀቅ ነው አይደለም? አንድ መኪና ቀይ ሲበራ ካልቆመ ምን ይሆናል? ሹፌሩ ይቀጣል አይደለ? መኪናው ፍሬን ከበጠሰ ግን ለምን ቀይ መስመር አለፍክ ይባላል? አይባልም። እኔ ፍሬን የበጠሱ ሰዎች ቀይ መስመር ሲያልፉ ጥግ ይዛቸው አሳልፏቸው እንጂ አትላተሟቸው። እኔ ብዙ ጊዜ ተናግሬያለሁ። እኔ ከነሱ ጋር አፍ የምንካፈትበት ሞራላችንም ዕውቀታችንም ደረጃችንም አይፈቅድልን። ቁልቁል ወርደን ከ5 ዓመት ሕፃን ጋር አኩኩሉ አንጫወት። ይሄ በግልጽ መናገር እንፈልጋለን። ነገር ግን ወጣቶቹ አሁን መምህር ነቃጥበ የእርሶ የቱ ምንድን ነው? ነቃጥበ ነው። ነቃጥበ በሉ እስኪ ጮክ ብላችሁ። እኔ በደንብ ሰምቼዋለሁ፣ አውቀዋለሁኝ። እስኪ ጻፍደት ነው በአማርኛ ነው። ነቃጥበ ብላችሁ ጽፋችሁ እስኪ እዛ ውስጥ ያለውን አዳምጡ። እስኪ ሄኖክን ዩቲዩብ ግቡና አዳምጡ። እስኪ እና ያረጋል የሚያስተላልፉትን ትምህርት አዳምጡ። መጽሐፎች እስኪ አሁን እስኪ በጣም ይቅርታ አድርጉልኝ። ያረጋል መጽሐፍ ያነበበ ሰው እስኪ እጁን ያውጣ። እጅ አውጡ። ለካ አይታየኝም። አንጨብጭ ወልነ ራስቸው አንዳንዴ ሞቅ ሲለኝ አለማየቴ ይጠፋብኛልና። እሺ ያነበበ ሰው አለ? እኔ ያነበበ ካለ ሽልማለሁ። በእውነት ማርያምን ምን ሽልማቱ ምንድነው? 5 ብርም ቃል ሊሆን ይችላል። እጅ ያወጣ ሰው አለ? የለም። እጅ ያወጣ ሰው አለ? የለም። አሁን መጽሐፍ ላይ ዩቲዩብ ላይ የብርሃን እናት የሚል ሄኖክ ስለእመቤታችን የጻፈው መጽሐፍ አለ። ተተርኳል ዩቲዩብ ላይ ሰምታችሁ ታውቃላችሁ? ምን በወጣችሁ አያችሁ። አንድ ልጅ በጊዜ ዳቦ ካልበላ አፈር ሊበላ ይችላል፣ ቆሻሻ ሊበላ ይችላል። ስለዚህ እኔ እዛ ውስጥ ግቡና እስቲ ማታ የብርሃን እናት የሚለው ተተርኩ በቀደም ሰማሁት። እኔ ጥቂቱን ነው የሰማሁት፣ እንዴት እንደሚጣፍጥ እሱን እየቆራረጣችሁ ብታዳምጡ አይምሯችሁ ያርፋል፣ ጭንቅላታችሁ ይሞላል። ወፍ በበረረ ዘንግ በተወረወረ ኮሽ ባለ ቁጥር አትበረግጉም ወገኖች። አያችሁ፣ ይህን ሁሉ አድርጓል እግዚአብሔር። ትምህርት አልነሳም፣ አስተማሪ አልነሳም። እገሌ ወጣ እገሌ ገባ ስንል እንደና አባ ገብረ ኪዳን አይነት አንዱ በቀኝ ትንታ የሆኑ ሰዎች አመጣ እግዚአብሔር። አዳምጣችኋል ወይ እናንተ? ሰምታሻ ራሱ ጋባዥ ሆኖ መጣ እግዚአብሔር። ራሱ መጋቢ፣ ራሱ ምግብ ሆኖ መጣ እግዚአብሔር። ራሱ መጠጥ፣ ራሱ አሳላፊ ሆኖ መጣ እግዚአብሔር። ስጋዬን የበላ ደሜን የጠጣ የምን ሕይወት አለው አለ? የዘላለም ሕይወት አለው አለ እግዚአብሔር። ለዚህ ነው አሁን እነዚህ ሰዎች ቅድም ጠባቂ አደረገ እግዚአብሔር። እኛን እኮ በስጋችን ይሄን ሁሉ ነገር አደረገ። ሙሉ ሰውነት አሳምሮ ፈጠረ። አየሩ የምንተነፍሰው አየር፣ ብርሃኑ፣ የምንጠጣው ውሃ፣ ይሄ ሁሉ በነፃ በልግስና ከሱ የተገኘ ነው። ነገር ግን ይሄ ሁሉ ሐዋርያው ቅዱስ ጳውሎስ እንዳለው መጣው ርሶ በእንቲአነ፣ መጀመሪያ የእሱ የሆነውን ሰጠን፣ መጨረሻ ላይ ግን እሱን ራሱን ሰጠን። መጀመሪያ በእጁ የፈጠረውን በቃሉ የፈጠረውን ሰጠን። መጨረሻ ላይ ግን እጁን ሰጠን፣ ቃሉን ሰጠን። ብሉኝ ጠጡኝ፣ በልታችሁኝ ጥገቡ፣ ጠጥታችሁኝ ይርኩ፣ ለብሳችሁኝ ከመራቆት ነፃ ሁኑ ብሎ ማረጋገጫ ሰጠ እግዚአብሔር።
ለዚህ ነው አሁን እነዚህ ሰዎች ግን መልእክተኞቹ ሁሉ ገደሉ። ዛሬ የእግዚአብሔር ቃል ያልተሰበከበት የለም። ቅድም ወንድማችን እንደተናገረው እኔም ይገርመኛል። እኔ አሜሪካ ስመላለስ አሜሪካን ሀገር የሚገርማችሁ ነገር እዛ ሀገር የተወለዱ ልጆች መርጌቶቹ ነዋል። መዝሙር ይቆማሉ፣ ማህሌት ይቆማሉ። ምእመናን እንደው መዝሙር ሲባል በጣም ከይቅርታ ጋር እንዳትቀየሙ ዘማሪዎቹ፣ ይሄ ወጣቶቹ የሚዘምሩትን የአማርኛው መዝሙር እያልኳችሁ አይደለም። በጣም ይቅርታ። ሁለት ዝማሬ መዝሙር የሚባለው ውስጥ ቅዱስ ያሬድ ከብሉይ ለቅሞ ከሐዲስ ቀስሞ ከመጻሕፍተ ሊቃውንት ከመጻሕፍተ መነኮሳት ከሱ በፊት ከተጻፉ ገድላት ቀምሞ ያዘጋጀው ንባቡ ጆሮ የሚሞላ ምስጢሩ አእምሮ የሚያጠግብ ዜማው ሕሊናን የሚያረካ ቀለም አለ። በግዕዝ ቋንቋ መዝሙር የምንለው ያንን ነው። ለምሳሌ የዛሬው መዝሙር ጸገየ ወይን ይባላል። ወይኑ አበበ። ይህን ሰሞን ተራራው የሚያብብበት ሜዳው በአበባ የሚሸፈንበት ይህን ሁሉ ያደረግህ እኮ ጌታ ሆይ አንተ ነህ። እኛን በጠይም በጥቁር በቀይ ቆዳ ያስዋብ ምድሩን በተለያየ አበባ የሸፈንክ ዘመናትን የምትቀያይር ክረምቱን አሳልፈ በጋውን ያመጣህ ሌሊቱን አሳልፈ ቀኑን ያመጣህ የጊዜያት ባለቤት ሰማይን በከዋክብት ምድርን በአበባ ያስጌጥ ያሸበረቅ አንተ ነህ ብለን የምናመሰግንበት ዘመኑን ያመጣጠነ ጊዜውን ያመጣጠነ መዝሙር ይዘመራል። እና ዛሬ ቅድም እንደተናገርኩት እግዚአብሔር ለኛ ያላደረ